የኔ አበባ ሀይሚዬ እንዴት ነው ያማረባት። ተናግሬ ነበረ ዛሬ አበባ መስላት እመጣለሁ ብዬ። እኔ እኮ ልቤ ይነግረኛል ራሱ የኔ ቆንጆ ኡፍ። እንደዚህ መሪልኝ እስቲ እንደዚህ ድመቂልኝ ድምቀቴ። ግን ማለት ነው መለየት የሚባለው ነገር አልተዋጠልኝም። ስለምን መለየት ነው የምታወሩ? ስለምን በቃኝ ነው የምታወሪው ሀይሚዬ? አይኖ ብዙ ውረዶች ሊኖሩ ይችላሉ። ብዙ መጣላት ሊኖር ይችላል። ብዙ እምነቶችም ሊጎድሉ ይችላሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንደምን ቆያችሁልኝ? እንግዲህ ያው ሀይሚዬ ትናንትና የተፈጠረውን ነገር ሁላችንንም እናውቃለን በደስታዋ ቀን። ነገር ግን በዛን ሰዓት ደግሞ ሙፍታን እና እነ ፍፄን ብዙ ወቀሳዎች ደርሶባቸዋል። ለምን እንደዚህ ታረጋላችሁ እናንተ እሷ እንድታለቅስ ነው ያደረጋችሁት ነገር ምናምን ነገር ብለን እኛም ተናደንባቸው ነበረ። ስለ እውነት ለመናገር ያክል ያንን ነገር ደግሞ ለማጣራትና ያው እውነታውን ለማወቅ ዛሬ ከሀይሚዬ ጋር ሙፍታ መጥቷል ማለት ነው። ነገር ግን በጣም ደስ የማይሉ ነገሮች ነው ሀይሚዬ ያወራችሁ። ደስ የማይሉ ነገሮች ስላችሁ እዚች ጋር ማለት አሳዛኝ የሆነ ነገር ነው ያወራችሁ። እኔ በጣም ነው ግራ የገባኝ። የዛሬው በጣም ግራ የሚያጋባ ነገር ነው ማለት አላቅም ተብሩኬ ጋራ ስላላቸው ጊዜያቶችና አሁንም ቀጣይም እዚህ ጋር ሁሉም ነገር እንደሚያበቃ ነው እያለች ያለችው ማለት ነው ሀይሚዬ ግን እኔ እንጃ ምንም አልተዋጠልኝም ስላችሁ ቤተሰብ ይሄ ህይወታቸው እንደቀላል አይደለም። እዚህ የደረሱበት በጣም ዋጋ ከፍለውበታል። ብዙ ተሰድበዋል፣ ብዙ ተብለውበታል ማለት ነው። በእርግጥ ሀይሚ ነች ከኛ በላይ መበደሏን መቁሰሏን የምታውቀው ራሷ ነች የምታውቀው። እኛም የሰማነውን ሰምተን አምነናል። ቢሆንም ግን ሀይሚ የሰማሽው የሚሆን ያይሽውን ነገር እንግዲህ ብሩኬ ያንን ነገር ደግሞ አምኖበት ተጸጽቶ ከልቡ ይቅርታ ካለሽ ቀጣይነት ብታደርጉት ነው ደስ የሚለኝ። ምክንያቱም እዚህ ጋር መለየት የሚባለው ነገር ለእኔ ምንም አሳማኝ አይደለም። በእርግጥ አንድን ሰው ደጋግሞ ይቅርታ ሲጠይቅ ወይንም ተደጋግሞ ይቅርታ እንዲጠየቀን ስንጠብቅ ምናልባት እኛ ልክ እንደ ተጠባባቂ እንደ ባጣ ቆይን ተቀምጠን እዚህ ጋር ልንሰበር እንችላለን። ልክ ማንንም ፈላጊ እንደሌለን ተደርገን ልንታይ እንችላለን። እነዛ ሰዎች ለኛ ጋ ሲሆኑ ጨዋ ይመስል አሁን ለምሳሌ ብሩኬ ሀይሚ ጋ ሲሆን ጨዋ እያደረገ ራሱን እሷ እንደተናገረችው ደግሞ በድብቅ እየተሳቀቀ የሆነ ቦታ ላይ ከሚታይና እንደዛን በድብቅ የሚያደርጋቸውን ነገሮች በይፋ ያደርጋቸው። እኔ ለምን በሱ ህይወት ውስጥ እቆያለሁኝ? ለምንስ እንደዛ እንትን እልልበታለሁኝ? ሌላው ነገር ደግሞ እኔ ለምንስ ጊዜን አቃጥላለሁኝ ነው እያለች አለችው። ግን ይሄ ለኔ ምንም ልክ ናት ንግግሯ ብዬም ባስበውም ግን መለየት የሚባለው ነገር እኔ አልተዋጠልኝም እውነትን ለመናገር ማለት ነው ስላችሁ። አሁን ብሩኬ አልተጸጸተም በሰራው ስራ እውነት ጥፋት ካለበት። ነገር ግን ተጸጽቶ ይቅርታ የሚጠይቃት ከሆነ ወደ ነበሩበት ቦታ ቢመለሱ ጥሩ ነው። ያጠፋውንም ጥፋት አምኖላት ማለት ነው። በካሜራ ጀርባ ካሜራ ላይ ሳይሆን በካሜራ ጀርባ ይመንላት ያጠፋውን ጥፋት። ዳግም የማይበድላት ከሆነ ነገሮቹ ቢስተካከሉ በጣም ጥሩ ነው ባይ ነኝ። ከዚህ በኋላ ይብቃ ጠባችንንም መገናኘታችንም ነው እያለች ያለች በአጭር አማርኛ። እና ሁሉም የየራሱን ህይወት መኖር አለበት። መደበቁስ ለምን አስፈለገ ማለት እዚህ ጋር የምናየው ሌላ ከካሜራ ጀርባ የምንሰማው ነገር ደግሞ ሌላ ከሆነ ይሄ በጣም ግራ የሚያጋባ ነገር ነው። አሁን ለምሳሌ እሱ ከሌላ ሰው ጋር በድብቅ ከሚያደርግ በግልጽ ያደርገው ህይወቱን ይኑረው። እኔ በህይወቱ ውስጥ ኖሬ እኔ እሱን ማስተጓጎል አልፈልግም። እኔም የራሴን ህይወት ልኑር ነው እያለች አለችው። እውነት ብሩኬ የተባለው ነገር አድርጎት ከሆነ በጣም ያሳዝናል ውዶቼ። ይሄ እንደቀላል ነገር አትዩት። እመቤቴን በጣም ከባድ ነው። ምናልባት አሁን እንደዋዛ አድርገነው ምናምን እንደቀላል አድርገነው እያወራን ሊሆን ይችላል። እየቆየ ሲሄድ ያመናል። እነዚህ ልጆች አንድ እንዲሆኑ በጣም የለፋችሁ ሰዎች አላችሁ።
እኔን ተውኝ። እዚህ ጋር በማሽቃበጥ ነው የለፈውትኝ። ነገር ግን ከዛ በላይ ደግሞ ብዙ ነገር አድርጋችሁ ዋጋ የከፈላችሁ ሰዎች አላችሁ ለነሱ አንድነት። ነገር ግን እኔ እንጃ ሀይሚዬ ተረጋጊ፣ እውነት ለውሳኔ አትቸኩይ። ለማንኛውም እንዴ እሱም ከዚህ በኋላ አትደውይብኝ ማየት አልፈልግም ምናምን ብሎ ጓገጭ ብሎ ነው የሄደው። ስልኬ ላይ እንዳትደውይ ብሎ ነው የሄደው። በቃ አላቅም ማለት ልክ እሱ ራሱን እንዲለመን አድርጎ ነው የሄደው ብሩኬ ራሱ። እኔ በጣም ነው ግራ የሚያጋባኝ እኮ። አሁን ሀይሚ አይፈረድባትም፣ እዚህ ጋር የራሱን ህይወት ይኑር እኔ ከማሳቅቀው ያለችው ፓርት ልክ ነች፣ ጥፋት አይደለም። እሱ ደግሞ እንደዛ እኔ ስልክ ላይ አትደውይ ምናምን ያላት እንድትለምነው ለማድረግ በቃ ልክ እኔ ተለምኜ ነው ከሷ ጋር መሆነው ያኔ እንደዛ ለይታ እንደዛ ያስብላል የሚያደርጋቸው አክቶች። ይሄ ደግሞ ነውር ነው። አንድ ሰው ከደምሮ አይደለም ከናንተ ጋር የሚኖረው፣ ህይወቱ ልቡ ሲያዘው ነው መሆን ያለበት። እውነት ነው። የእናንተ ጅማሬ በጣም የሚያስቀና ደስ የሚል ነበረ። ነገር ግን አንዳንድ ጊዜ ውዶቼ የሆነ ማግኘት ገንዘብ ማግኘት ከአንድ ወገን እንትን እንጃ የሆነ እይታን ይቀይራል መሰለኝ። ይሆናል የለ በቃ የበላይነት ስሜት እንዲሰማ ያደርጋል ይመስለኛል። ብሩኬና ሀይሚ ሲጀምሩ መጀመሪያ ላይ ያለውን ነገር እዩ፣ ፍቅራቸውን እዩ፣ መተሳሰባቸውን እዩ፣ አንድነታቸውን እዩ፣ መደማመጣቸውን። አሁን ላይ ከአንድ ወገን በተለይ ይሄ ብሩኬ የሰው ወሬ የሚሰማው ነገር የበላይ አድርጎታል። ይሄ የትም አያደርሰው። ገባችሁ? ይሄ የትም አያደርሰውም። ምናልባት ዛሬ ያጨበጨቡለት ሰዎች ነገ ላይ ያጨበጭቡለት ይችላሉ። እውነቱ ሲገባቸው መልሰው እነዚህ የወደዱት ሰዎች ሊጠሉትም ይችላሉ። ይቺ ልጅ ግን ስለተበደለች ስላለቀሰች አሁን ላይ ስለተኮራማመተች፣ ደግሞ አልተኮራማመተችም፣ አበባ መስላ ነው እያየናት ያለችው። መቼም አትኮራመትም የኛ ንግስት ማለት ነው። ሰው ግን ዋጋ ያስከፍለዋል። የምሬን ነው የምላችሁ። አሁን እሱ ስልኬ ላይ እንዳትደው እያለው እንድትደውል እንድታለቅስለት ፈልገው ነው። ሀይሚ አታለቅስለትም ባይዘወይ። ሌላው ሀይሚዬ ደግሞ ለልደቷ ቀንና ለአሁኑ ደግሞ በደስታዋ ቀን ለተፈጠረው ነገር ልክ ናት ለተናግራለች። ስለሱም በደስታ ቀን ደስታዋን እየጠበቀ እንደዛ አይነት ነገር የሚፈጠር ከሆነ ይሄ ምንድን ነው? ወዴት ነው እየሄደ ያለው? ሰው የአንድ ሰው ብሩኬ በተለይ የሀይሚ ደስታ ያስደስተኛል ካለ ደስታዋን እየጠበቀ እንደገና ደግሞ በደስታዋ ቀን የተገኙት ሰዎች እነዚህ ሰዎች የእሱ ጓደኞች ተወቃሽ ባይሆኑ ምንድን ነው የሚገርመው? ግልጽ እኮ የሆነ ነገር ነው። እንድትወቀሱ ያደረጋችሁ በደስታዋ ቀን እንደዛ አይነት ነገር ስለተፈጠረ ነው። ሌላው በግልጽና ግልጥ የሆነ አማርኛ ምንድነው? ሀይሚ እስከዛሬ የተጎዳሁት ነገር ይበቃኛል። እሱ ከኔ ተደብቆ የተለያዩ የሚያስደስቱትን ነገሮች ከሚያደርግ ለምን እንደዛ ተደብቆ ሊያደርግ እንደዛ ተሸማቆ ከሚያደርግ ግን ለምን በግልጽ አያደርግም? የሚያደርገውን ነገር እንደፈለገ ለምን ፈታ አይልም? ስለዚህ እኔ በእሱ ህይወት ውስጥ መኖሬ ለሱ ዋጋ የለውም፣ ዋጋ ቢስ ነው የሆንኩትኝ። ስለዚህ ህይወቱን ይኖር፣ እኔም ህይወቴን እኖራለሁኝ። እናንተ ደግሞ ለኔ ደስታ ብላችሁ እንጂ ያን ፕሮግራም ያዘጋጃችሁት ምንም ጥፋተኛ አይደላችሁም። ኦዲየንስም ጥፋተኛ አይደለም። ጥፋቱ የኔና የብሩኬ ብቻ ነው። ስለዚህ ከዚህም በኋላ እናንተ የኛንና የብሩኬ መለየት ካላመናችሁ በግልጽ መተን እኔና ብሩክ ያለውን ነገር እናስረዳችኋለን። መለያየታችን የእውነት ነው እያለች ነው ያለው። ምንድነው ባጭር አማርኛ ደክሞኛል፣ መከዳት ደክሞኛል ነው። መለማመን ይሄ ይቅርታ ተደጋግሞ ይቅርታ ደግሞ ሁሉ ጊዜ ይቅርታ መጠየቅ ደክሞኛል ነው እያለች ያለችው። በፍቅር መድከም ግድ ይላል። ፍቅር ላይ ስንሆን ፍቅር ታልተደከመለት ታዲያ ምንድነው? ዋጋ ቢስ እኮ ነው። ፍቅር ሊደከምለትም ይገባል እኮ እና ሀይሚዬ እስከዛሬ ከፈልሽው ዋጋ አይበልጥም ከዚህ በኋላ የምትከፊው ማለት ነው። ገባሽ? ነገር ግን ደግሞ ብሩኬ ከዚህ በኋላ ተጠጥቶ አንቺን ይቅርታ የሚጠይቅ ከሆነ ጥፋቱን በውስጥ መስመር የሚያምንልሽ ከሆነ ያ የተፈጠረው ነገር ዳግም የማይፈጠር ከሆነ ወደ ሰላማዊ መንገድ መመለስ እንደኔ በጣም ደስ ይለኛል። ምክንያቱም ሁለታችሁም አብራችሁ ስትሆኑ በጣም ደስ የምትሉ ናችሁ። በጣም ታምራላችሁ። ብዙ ነገርም ከእናንተ ተስፋ አድርገናል። ብዙ ነገሮችንም ተስፋ አድርገናል። ምክንያቱም እናንተ ተስፋ ስለሰጣችሁን ማለት ነው። መለየት ዋጋ አይሆንም። መለየት ደግሞ መፍትሄ አይሆንም። ዋጋ ቢስ ነው እና ይሄ ሁሉ የእናንተን አብሮነት ሲመኝ ከእናንተ ብዙ ነገር ሲጠብቅ ስለ መለየት ባታወሩ ለእኔ በጣም መልካም ነው። በእርግጥ እሱ ነው ስልኬ ላይ አትደውይልኝ በድጋሚ
እንድትደውይልኝ አልፈልግም ብሎ የሄደው። ይሄ ደግሞ ምንድነው እንድትለምነው ማድረጉ ነው፣ እንዲለምን ማለት ነው። ልክ እሱ እኮ የበላይ ነኝ እያለ ነው ብሩኬ ማለት ነው። ወንድ ስለሆንክ የበላይ ነክ፣ በወንድነት ተመካ። ፍቅር ግን የበላይ የበታች አይልም። ፍቅር እኩል ነው። ፍቅር የጋራ ነው። የግል የሚባል ነገር የለም። ፍቅር እኩል ነው። ልብ ለልብ እኩል ታልተገናኘ ታዲያ ምንድነው? ዋጋ ቢስ እኮ ነው። ስለዚህ አንተ ሁል ጊዜ ፍቅር እንደሌለብህ ነው የሚያሳየው። ፍቅር እንደሌለ ሃይሚ ፍቅር ቦታ እንደሌለ ነው የሚያሳየው። እንዳትደውይ ስልክ ላይ እንዳትደውይ፣ እንደ ነፍሰ ገዳይ ነው ያየሃት። ተረጋጋና አስብበት። ነገ የሚቆጭህን ነገር፣ ነገ ዋጋ የሚያስከፍል እንደ ሃይሚ አይነት ሴት መቼም አታገኝም። ብሩክ የተብየው መቼም ማለት ነው፣ መቼም ዓለምን ብታድን በተለይ